ሶ ዓለም እንደዚህ ነች፣ የሰው ልጅ እንደዛ ነው ካል የአፍሪካ ቀንድም ኢትዮጵያም አፋፍ ላይ ናቸው ማለት ነው። ወራስ ዘጫቸዋል። ይሄ ዘመን 5000 3000 ዓመት ምናምን የሆነ አሻራ አለው። የሚቀጥለው 500 ዓመት እድል ፈንታም አለው። የአፍሪካ ቀንድ የሚባለው በዋነኛነት ኢትዮጵያ መልህቅ ሆና አንከር ሆና ያለችበት አካባቢ የጥንታዊ ስልጣኔ ቦታ ብቻ አይደለም፣ የስልጣኔ መስቀለኛ መንገድ ሆኗል። ጥልቅ ታሪክ ከጥልቅ መጻኢ ዕድል ፈንታ ጋር የሚጋጭበት ቦታ ሆኗል። በመሆኑም እዚህ ቀጠና ውስጥ የምንገኝ ህዝቦች፣ መሪዎች የምንወስነው ውሳኔ ለሚቀጥለው ትውልድ ይሆናል። ዘመን መገንዘብ አለብን። አፋፉን መረዳት አለብን። በይሄ ዘመን ተጋላጭነት ይዞብን መጥቷል። እድልን ይዞብን መጥቷል። ኃላፊነት ይዞ መጥቷል። ችግርና ተስፋ፣ እድልና አደጋ ይዞልን መጥቷል። በዚህ ውስጥ ኃላፊነት መወሰድ ብቻ ነው እድሉን አስፍተን ችግሩን ቀንሰን የአፋፉ ዘመን ስኬታማ መሪዎች መሆን የምንችለው። አፍሪካ ቀንድን ከጂኦግራፊ አንፃር ነው። አፍሪካ ቀንድ በአፍሪካ በመካከለኛው ምስራቅና በኤዥያ መካከል ያለ ኢምፖርታንት ትሬድ ሩት፣ የማይግሬሽን ሩት፣ የሴኩሪቲ ሩት ነው። ከታሪክ አንፃር ብናየው ጥንታዊ የሆኑ ስልጣኔዎች፣ ሃይማኖቶች እና የነጻነት እንቅስቃሴዎች መወለጃ ቦታ ነው። ከዴሞግራፊ አንፃር ብናየው፣ ከህዝብ ብዛት አንፃር ብናየው ወጣት በፍጥነት እያደገ ያለ ህዝብ የሚገኝበት አፍሪካ የሚቀጥለው የዓለም ተስፋ ያሰኘ ቦታ ነው። እዚህ ቀጠና ውስጥ ግጭትም አለ፣ ትብብርም አለ፣ ጦርነትም አለ፣ አንድነትም አለ። ስለሆነም አብሮ የመነሳት አብሮ የማንሰራራት ወይም አብሮ የመውደቅ ዕድል አለ። እዚህ ቀጠና ውስጥ ኢኮሎጂካል ስትረስ አለ። የከባቢ አየር ለውጥ እያየነው ነው። የበረሃ ማነስ መስፋፋት አለ፣ ድርቅ አለ፣ የሀብት ቅርምትና ግጭት አለ፣ መፈናቀል አለ። ከሚቀየረው ሁኔታ ጋር ስለማስማማት የሚደረግ ጥረት አለ። አሴን ታይም ጎርፍ አለ፣ ውሃ እየበዛ ነው። እንዲሁም የቴክኖሎጂ ዝላይ አለ፣ ቴክኖሎጂካል ሊፕፍሮጊንግ አለ። ለ19ኛው ክፍለ ዘመን መሰረተ ልማትም ለ21ኛው ክፍለ ዘመን ዲጂታል ፕላትፎርም እየተጋለጥን ነው። መልካችን አለየም ለሁለቱም እንትን ነን። ይሄ ዘመን በጋራ የምንወድቅበት የአፋፍ ዘመን ይሆናል፣ ወይም በትብብር የምንነግስበት ከፍ የምንልበት ዘመን ይሆናል። እድልም አደጋም ይዞ የመጣ ዘመን ነው። በብሔር ተከፋፍለን መንግስታት ወድቀው ከፍተኛ የሆነ መፈናቀል ያጋጥማል። ወይም ታይቶ የማይታወቅ ትብብር ሰፍኖ፣ ትስስር ሰፍኖ፣ ንግድ ናኝቶ፣ ዲጂታል መግባባትና መሰናሰል ተፈጥሮ፣ የከባቢ አየር ዲፕሎማሲ አይሎ ስልጡን ህዝቦች፣ ስልጡን ቀጠና እንሆናለን። ይህ ዘመን የጥረት ዘመን ይሆናል፣ ወይም የኢኖቬሽን ዘመን ይሆናል። የምግብ ኢንሴኩሪቲ ሊያጋጥም ይችላል። የውሃ ጦርነት ሊያጋጥም ይችላል። የመሰረተ ልማት ክፍተት ሊያጋጥም ይችላል። ወይም ደግሞ ዝላይ ይመጣል። በታዳሽ ኃይል፣ በአግሪካልቸር ቴክኖሎጂ፣ በግሪን ኢኮኖሚ ዝላይ የምናስገምዝበት ዘመን ሆኖ ሊያልፍ ይችላል። ይህ ዘመን ኮስማናነታችን የሚቀጥልበት፣ ድምፃችን ዋጋ የማይሰጥበት፣ ጮከን የማንሰማ፣ ተናግራም የማንደምጥ ሰው አገር ቀጠና እንሆናለን። ወይም ድምፃችን ከፍሎ ይሰማ ዓለም አቀፋዊ ኃይል ሆነን እንወጣለን። ትርክታችን የጦርነት የድህነት ወይም የጦርነት የድህነትና የችጋር ይሆናል። ወይም አፍሪካ የማድረግ አቅም የክፍለ ዓለማዊ ዲፕሎማሲና የደቡብ ትብብር አብነታዊ ሚና እንጫወታለን። ውሳኔ ያስፈልጋል። ምንድነው የምትወስነው ኢትዮጵያ? የትርክት ውሳኔ ያስፈልጋታል። ማን ትርክቴን ይናገር ብላ መወሰን አለባት። ራሷ ኢትዮጵያ፣ ፈረንጆቹ፣ ቻይናዎቹ፣ ሌላው ዓለም፣ ግብጽ ማን ይናገር? ምን አይነት ትርክት ይናገር? ከችግር ካለመቻል ወደ ትራንስፎርሜቲቭ ናሬቲቭ እንሻገር። 500 ዘመኑን መጪውን ዘመን አማትሮ ወደሚያይ የረጅም ጊዜ አተያይ ላይ የተመሰረተ ትርክት እንናገር። ወይ የትስስር ውሳኔ ያስፈልጋል። ቀጠናዊ አንድነት፣ ይሄ አርቲፊሻል ቀጠና ነው። ሶማሌ ለአራት ተከፍሎ አፋር 3 ቦታ እንትን ብሎ እዚህ ቤንሻንጉል ያሉ እንትኖች እንደዚሁ ሁሉም ቦታ እንደዚህ ነው። ቀኝ ግዛቶች አስምረው ካርታ ላይ አስምረው የሰጡን ነው። ይሄ ቀጠና አንድ ሀገር መሆን ያለበት እንትን ነው። ዩናይትድ ስቴትስ ኦፍ ሆርን ኦፍ አፍሪካ መሆን ያለበት። ይሄ ቀጠና አንድ ሆኖ አንድ ሀገር ሆኖ ተጽዕኖ ይሰማል ወይስ አሁን እንዳለው ተበታትኖ ይኖራል? ቀጠናዊ ትስስርን እናፋልጣለን። መሰረተ ልማት
ካረንሲ ሰላም አስፍነን ከፍ እንላለን ወይስ እንወድቃለን? የአፍሪካ ሰላምና የመረጋጋት የኃይል ምንጭ የሚሆን የተባበሩት የአፍሪካ ቀንድ ሀገራት እንወልዳለን ወይስ አንወልድም? ወይስ እንወድቃለን? ምን አይነት ልማት እንከተል የሚለው ውሳኔ አቅጣጫ እንከተል። ኢትዮጵያ የሌሎችን ኮፒ ታደርጋለች ወይስ የራሷን መንገድ ፈልጋ ታገኛለች? ከእርዳታ ባሻገር አይበገር የሆነ ሁሌም የሚያድግ የሚነሳ የራሱን ዕድል በራሱ የሚወስን ልማት ይኖረናል ወይስ ጥገኛ በራሳ ጥገኛ የሆነ ልማት ይኖረናል? አዲሱን ቴክኖሎጂና አገር በቀል እውቀትን ጥበብን ያዋሃደ አዲስ መንገድ እንተልማለን ወይስ የተለመደውን ኮፒ ማድረግ የቀደመ ያረጃ ፈጅ ልምምድ እንቀጥላለን? ፍትህና አካታችነት ዜግነት የሚባለው ምንድነው? ሲቪክ አይደንቲቲ የሚባል ነገር ይኖረናል ወይ? ባህርና ሉዓላዊነት ኢትዮጵያ ሆርን ኦፍ አፍሪካ ጂኦግራፊያዊ ከበሬታ ያስፈልጋቸዋል። ይህ ቀጠና የተሟላ ጂኦግራፊያዊና ኢኮኖሚያዊ ክብሩን ያስመልሳል ወይስ ይወድቃል? የባህር በር ይገባናል ስንል ጂኦግራፊያዊ ክርክር ብቻ አይደለም፣ ትምህርታዊ ስትራቴጂያዊና ትውልዳዊ ክርክር ነው። ኢትዮጵያ በዚህ ዘመን የሚያስፈልጋት ካፓሲቲ ምንድነው? ጥልቅ የሆነ ስልጣኔያዊ አረዳድ ያስፈልገናል። አይበገር የሆነ ኩሩ የሆነ ትውስታ ያለው ትውልድ እና ስልጣኔ፣ መንፈሳዊና ትርክታዊ ኃይል ያስፈልገናል። ዴሞክራቲክ ኢነርጂ ያስፈልገናል። የጂኦፖለቲካ ማዕከልነታችን ማረጋገጥ አለብን። የሞራል የበላይነት ይገባናል። ስለሆነም ሆርን ኦፍ አፍሪካ የወደፊቱ ዘመን ላቦራቶሪ ሆኖ ማገልገል አለበት። የሰላም ላቦራቶሪ፣ የከባቢ አየር ለውጥ፣ ለካይሮ የማይገበር ኢኮኖሚ፣ ዲጂታል ፍሮንታየር፣ ድንበርን የሚሻገር የጋራ ዜግነት፣ የራሱን ትርክት ወደ ሌላው ከትርክት ተቀባይነት ወደ ራሱ ወደ ትርክት ኤክስፖርት የሚቀይርበት መንገድ ያስፈልገዋል። ስትራቴጂያዊ ጥያቄዎች አሉ። እኛ የዚህ ቀጠና ደቡብ ኮሪያ እንሆናለን ወይስ የዚህ ቀጠና ሶሪያ እንሆናለን? ማንነታችን አንድነታችን ለማጠናከር ለመገንባት እናውለዋለን ወይስ መለያየታችንን ቅቡል ለማድረግ እንጠቀምበታለን? ቀጠናውን በሞራላዊ ምናብ እንመራዋለን ወይስ አብረን እንፈሳለን? ኢንቨስት የምናደርገው የሰው ልጅ አእምሮ ላይ ነው ወይስ ድንበሮቹ ላይ ነው? ያጣነውን ባህር በስትራቴጂ መልሰን እናገኘዋለን እንተባበራለን ወይስ ያለፈውን ስህተት ደጋግመን እንፈጽመዋለን? ኢትዮጵያና የአፍሪካ ቀንድ ሌላው ዓለም ምን መስጠት ይችላል? ኢትዮጵያና የአፍሪካ ቀንድ የቀጠናዊ ትብብር ሞዴል ማንም ቻይና አሜሪካ ያልጫረችበት አገር በቀል ቀጠናዊ ትብብር ሞዴል ሆኖ መታየት ይችላሉ። ኢትዮጵያና አፍሪካ ቀንድ ተስፋ በማድረግ ላይ ትራንስፎርም በማድረግ ላይ የተመሰረተ ትርክት ምሳሌዎች ሆኖ መታየት ይችላሉ። ኢትዮጵያና አፍሪካ ቀንድ የመንፈሳዊ በገርነት፣ የትርክት ኃያልነት እና ራስን እንደ አያት የማሰብ አስፈላጊነት ምሳሌዎች ሆኖ መታየት ይችላሉ። በመሆኑም ኢትዮጵያና አፍሪካ ቀንድ በአይናችን ያየነ ለከባቢ አየር ለውጥ የማይበገር ስልጣኔ ባለቤቶች ምሳሌዎች ሆኖ ማየት እንችላለን። ኢትዮጵያና አፍሪካ ቀንድ በታሪክ ውስጥ ያሉ ቀጠናዎችና ሀገሮች አይደሉም። ነገ ምን እንደሚሆን ታሪክ ምን መልክ እንደሚኖረው መወሰን የሚችሉ ከባቢዎችና ትውልዶች ነን። ስለሆነም በዚህ አፋፍ ዘመን አብረን እንጥፋ ወይስ እንተባበር? ወደ ኋላ እንሂድ ወይስ ወደፊት እንመንደግ? ከፍ እንበል ወይስ በጋራ እንለቅ የሚለው የትውልዱ ውሳኔ ነው፣ የዘመን ውሳኔ ነው፣ የዘመን ምርጫ ነው። በዚህ ዘመን መሪ ሲኮን ለሰርቫይቫል አይደለም ለሲግኒፊካንስ ነው። ይሄ ዘመን የተርኒንግ ፖይንት ዘመን ነው፣ ግን ተራ ተርኒንግ ፖይንት አይደለም። ይሄ ዘመን የሚቀጥለው 500 ዓመት የሚወስን ዘመን ነው። ይሄ ዘመን መሪዎች ኃላፊነት መውሰድ ያለባቸው ዘመን ነው። ይሄ ዘመን መሪዎች መልካም አያቶች ራሳቸው እንደ መልካም አያት አድርገው የሚያዩበት ዘመን ነው። በዚህ ዘመን ውሳኔ ስንወስን
በትውልዶች መካከል የትውልድ ጥፋት እንደሆነ የምንወስነው ውሳኔ አይቀለበሰና ትውልዳዊ እንድምታና ገጽታ እንዳለው ጊዜ የሚባለው ነገር በእኛ ቁጥጥር ውስጥ ያለ እኛ የምናስተባብረው ነገር ብቻ ሳይሆን የታጠፈ ፖሊሲና ሌሎች እንቅስቃሴ የሚጠይቅ ነገር ነው። ዝምታ በራሱ በዚህ ዘመን ውሳኔ ነው። መዘግየት ውሳኔ ነው። መካድ ውሳኔ ነው። ስለዚህ ኒውትራል መሆን አንችልም። we have to make a decision። ባለመወሰን ነፃ ነን ማለት አንችልም። አልወሰንም ማለት ጥፋት ነው። ጊዜ የለንም። በዚህ ዘመን መዘግየት ምርጫ አልባ መርህ አልባ ያደርገናል። በዚህ ዘመን 5 መሰረታዊ ነገሮች ጥያቄ ምልክት ገባዋል። ሰው መሆን ትርጉም ምንድን ነው? ከኛ በኋላ ምን አይነት መሬት ትቀጥላለች? ምን አይነት ኃይል ያስተዳድረናል? የትኛው እውነት ይቆያል? ምን አይነት ፍትሃዊ ስርዓት ለሚቀጥለው ትውልድ እንሰጣለን የሚለው ይወሰናል። ኢትዮጵያና አፍሪካ ቀንድ ውስጥ ያለፈው ትልቅነት፣ የዛሬ ተስፋና ፈተና፣ የነገ እድልና መከራ አብረው ተገናኝተዋል። ስለሆነም ይሄ ውሳኔ ብሔራዊ አይደለም፣ አገራዊ ብቻ አይደለም፣ ትውልዳዊ ነው። በዚህ ዘመን ውስጥ ትላንት ባሳደርናቸው ባልፈተናቸው ተግሮች ተውጠን ባህሉ ላይ እንስመጥ ወይስ በጥበብ ከፍ ብለን ነገን ለኛ ጥቅም እናውላት? ይሄ ማድረግ ከተሳንስ እኛ ካልወሰን ኤአይ ይወስንልናል። እኛ ካልወሰን ከአየር ለውጥ ይወስንልናል። እኛ ካልወሰን ታሪክ በማድረግ አቅማችን ላይ በሩን ይቸረክርብናል። በዚህ ለውጥ በየሰከንዱ እንደ አሸን በፈላበት ዘመን ውስጥ ውሳኔ አለመወሰን የለውጥ አካል አለመሆን ራስን እንዲጠፉ እንደመወሰን ይቆጠራል። እንደዚህ አይነት ውሳኔ እንድንወስን በጥበብ እንድንወስን ትክክለኛ ውሳኔ እንድንወስን ምን መሆን አለብን? ራሳችንን እንደ አርኪቴክቶች እንጂ እንደ ሰርቫይቨር አድርገን ማየት የለብን። ውስብስብ ነገርን የሚያዛንቅ ሸማኔ እንጂ ትንንሽ ነገሮችን የሚያስተዳድር ቀውሶችን የሚያስተዳድር መሪ አድርገን ማየት የለብንም። ሩቁን ዘመን አሻግሮ ለማያስ የሚችል አቅርቦ ለማያስ የሚችል ሞራል ፎርሳይት ያስፈልገናል። ኢኮሎጂካል ኢንተለጀንስ ያስፈልገናል። ነገን ከሁሉ በላይ ማወቅና መገንዘብ መቻል ያስፈልገናል። ባለቤቶች ሳይሆን ጠባቂዎች መሆናችን መርሳት የለብንም። የቦታ ሳይሆን የጊዜ መሪዎች መሆናችን መረዳት አለብን። ስለሆነም ስንመራ በትርክት ወኔና ድፍረት፣ በስሜታዊ አይበገርነት ሊሆን ይገባል። በአጠቃላይ በዚህ ዘመን ሰዎች መሪ የሚሆኑት በአጋጣሚ አይደለም። እዚህ ያለ ነው ለሆነ ትልቅ ነገር መጻኤው ጊዜ አይቶናል። በመሆኑም ይሄ በጣም ኮንስኮሻል ዘመን ነው። ነገ ኤጁ ዛሬ የአፋፉ ዘመን ያለው ኦሪጂን ይሆናል፣ መሃል ይሆናል። የመጨረሻው ዘመን ያለው ውሳኔ ይሆናል። ያ ውሳኔ ደግሞ መጻኤ ድል ፈንታን መጻኤውን ጊዜ ይሰጠናል። አመሰግናለሁ።